ሰላም እንደምን ዋላችሁ ተመልካቾች ከእኩለ ቀን የስፖርት ዘገባዎች ጋር ግርማ ሞገስ ነኝ አብራችሁን ቆዩ። በ16ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ የአመቱን 9ኛ የአቻ ውጤት አስመዝግቧል። ከወላይታ ዲቻ ጋር የተገናኘው የጣናው ሞገድ ትላንትም በግብ ዕድል ፈጠራ ብልጫ ተወስዶበት ጨዋታውን ያለ ግብ አጠናቋል። ዲቻ በካርሎስ ዳምጠውና ያሬድ ዳርዛ የግብ ዕድሎችን ቢፈጥሩም ፔፔ ሰይዶን የፈተኑ አልነበሩ። ባለፈው አመት ወላይታ ዲቻ ላይ ሃትሪክ መስራት የቻለው ወንዶሰን በለጠ በትላንቱ ጨዋታ በባህር ዳር ከነማ በኩል በግብ ዕድል ፈጠራ አልተሳካለትም። ባህር ዳር 9ኛ ወላይታ ዲቻ ደግሞ 8ኛ የአቻ ውጤታቸውን አስመዝግበዋል። የጣናው ሞገድ በ21 ነጥብ 9ኛ ደረጃ ላይ ሲገኝ የጦና ንቦቹ ደግሞ በ14 ነጥብ 18ኛ ደረጃ ላይ ይገኛሉ። በሌላ የትላንት ጨዋታ መቀለ ሰባ እንደርታ የአመቱን 3ኛ ድል አስመዝግቧል። በአሰልጣኝ ጸጋዬ ኪዳነ ማርያም እየተሻሻለ የሚገኘው መቀሌ ኢትዮ ኤሌክትሪክን 2-1 ሲያሸንፍ ጊትጋት ጉትና ፍጹም አለሙ ግቦቹን ለመቀሌ አስቆጥሯል። ሀብታሙ ሸዋለም ደግሞ የኤሌክትሪክን ብቸኛ ግብ የቀድሞ ክለቡ ላይ አስቆጥሯል። ትላንት መደረግ የነበረበት የፋሲል ከነማና ሀዲያ ሆሳዕና ጨዋታ ለሌላ ጊዜ ተላልፏል። ዛሬ 4 ጨዋታዎች ሲደረጉ 2ኛና 4ኛ ደረጃ ላይ የሚገኙት ነገሌ አርሲና ሐዋሳ ከተማ የሚገናኙበት ጨዋታ ይጠበቃል። ወልዋሎ ከሸገር፣ ንግድ ባንክ ከአዳማ፣ ሽረ ምድረገነት ከአርባ ምንጭ ከተማ ሌሎች የዛሬ የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር ጨዋታዎች ናቸው። የባህር ዳር ዓለም አቀፍ ስታዲየም የመጫወቻ ሜዳና የልምምድ ሜዳ የካፍ የጥራት ደረጃን አሟልቶ መሰራቱ ተገልጿል። ሜዳዎቹ በአንድ ጊዜ 3 ጨዋታዎችን ማካሄድም ይችላሉ ተብሏል። ታሪክ ዋይኔዋ ተጨማሪ አለው። የአማራ ሚዲያ ኮርፖሬሽን በክልሉ መንግስት ከፍተኛ ትኩረት ተሰጥቶት እየተሰራ ያለውን የባህር ዳር ዓለም አቀፍ ስታዲየም የግንባታ ሂደት በተከታታይ ዘገባዎቹ እያስቃኛቸው ይገኛል። መጀመሪያው ስራ ይሄ የሜዳ ዝግጅት ስራ ነው ማለት ነው። ይሄ በጥሩ ሁኔታ እየሄደ ነው። በአፍሪካ እግር ኳስ ኮንፌዴሬሽን የስታዲየም የምዘና ሂደት ከፍተኛ ትኩረት የሚሰጠው የመጫወቻ ሜዳና መለማመጃ ሜዳዎች ዝግጁነት ምን ይመስላል ስንል የስታዲየሙን የግንባታ አስተባባሪ አቶ ርዚቅ ኢሳን ጠይቀናል። ኮትዲቯር ላይ የአፍሪካን ዋንጫ ያዘጋጀች ስለነበረ ዝግጅቷ ላይ ነው ይሄድ ነው። ኤክስፔሪየንስ ዛ ሼር ለማድረግ ሄድን፣ ይዘን መጣን። አጋጣሚ ዛ ያሉት ሜዳዎች የሚሰራቸው ግሪጎሪ የሚባል የፈረንሳይ ካምፓኒ ነው። አነጋገርን። ሌሎችም የቻይና ካምፓኒዎች የሚሰሩ ነበረ። የተሻለ ሜዳ እየሰራ ያለው እሱ ነው። ዘሩን የት ያመጣዋል ነው? ሚያሚ ከአሜሪካን ያመጣ ነው። እዛ ኮት ተደርጎ ይመጣል። 2 አይነት ዘር ነው ያለው። ለባህር ዳር የሚሆነው የትኛው ነው አለው። በጣም ቲን ቅጠሎቹ ቀጫጭ መሆን መቻል አለባቸው፣ ምክንያቱም ቶሎ እንዳይደርቅ ማለት ነው። ፋስፋለም የሚባለው ዝርያ ነው የተመረጠው ለዌዘሩ ከታየ በኋላ ማለት ነው። ደን ኤክስካቬሽኑ በደንብ ተሰራ። የአሸዋና አፈር ሚክስቸሩ በደንብ ተሰራ። በጣም ምግብ ይፈልጋል፣ ግን የአሸዋ መጠኑ ማደግ አለበት። ስለዚህ የዋናው ሜዳ ለምሳሌ 45-55 ነው የአሸዋ መጠኑ። 45% አፈር ነው፣ 55% አሸዋ ነው። ይሄኛው ሜዳ 40-60 ነው አሁን ያለንበት ሜዳ ማለት ነው። 60% አሸዋ ነው፣ 40% አፈር ነው። ያቺኛው ሜዳ 70-30 ነች። 30% አፈር ነው፣ 70% አሸዋ ነው። ያኛው ሞር ምግብ ይፈልጋል ማለት ነው። ኤሬሽን አለው። እንደዚህኛው አረም አይበዛበትም፣ እንደዛኛውም አረም አይበዛበትም ማለት ነው። ስለዚህ ኤክስፔሪየንስ እያደረግነው ሶስቱንም ሜዳ በአንድ አይደለም ያዘጋጀናቸው። ከመጀመሪያው እየተማርን ሁለተኛው ከሁለተኛው የሚጎለውን ደግሞ ሶስተኛው ያን በጣም በጥልቀት ነው እየተከታተልን የመራ ነው። አስተባባሪው ስደተኛውን ብሔራዊ ቡድን ወደ ሀገሩ ይመልሳል ተብሎ ተስፋ የተጣለበት የባህር ዳር ስታዲየም ሜዳ የካፍንም የፊፋንም የጥራት ደረጃ ያሟላ ነው ያሉት። ይህንን ሜዳ አግዶት የሄደው መሐመድ ሲዳት ከዚህ በፊት 2 ጊዜ መጥቶ አይቶታል። የሜዳ ዝግጅታችሁ የ10 ስታር ፈርኒሺንግ በሚባል ደረጃ ነው ያለ ነው። በቃል ደረጃ የተነጋገር ነው። ጨዋታ ማጫወት የሚችልበት ደረጃ ላይ ደርሷል የተባለው ከዛሬ 6 ወር በፊት ነው። ይሄ ያማት ኦልሞስት 1 አመት ስለሞላው ማትሬዲ ያደረገን ካዘጋጀ ነው 1 አመት ሞልቶታል። ከዋናው ሜዳ በተጨማሪ የመለማመጃ ሁለቱም ሜዳዎች የአፍሪካ እግር ኳስ ኮንፌዴሬሽን መስፈርትን አሟልተው ተሰርተዋል። አቶ ርዚቅ የባህር ዳር ዓለም አቀፍ ስታዲየም 3 ጨዋታ በአንድ ጊዜ ማጫወት በሚችልበት ደረጃ ላይ ይገኛል ሲሉ መለማመጃ ሜዳዎችም አስፈላጊውን የጥራት ደረጃና ቴክኖሎጂዎችን አሟልተው መገንባታቸውን አረጋግጠዋል። የመልበሻ ክፍሉንም የፈርኒሽንግ ካየ፣ የማታ መጫወቻውንም ካየ፣ የሳሩንም የተሰራበትን ደረጃ ካየ፣ ኢሪጌሽኑ፣ ሌሎችም ሁኔታዎች ስታንዳርዱ የሜዳውን ስፋትም ወስደ ካየ ኢኳሊ ከዛኛው ትሬኒንግ ፊልድ ጋራ እኩል የተሰራ ነው። በተለይ ደግሞ ሜዳው ስፔሲፊካሊ ሜዳው
በሚመለከት ከዋናው ሜዳ ጋር እኩል ተደርጎ ፈርኒሽ የተደረገ ነው። 3 ጨዋታ አቴታይም ማካሄድ ቢፈልግ ማካሄድ ይችላል። የኛ ስቴዲየም ማለት ነው 3 ጨዋታዎችን ማካሄድ ይችላል። የተተከለው ሳርና ሜዳ ከፍተኛ እንክብካቤ ያስፈልገዋል ያሉት አቶ ርዚቅ ኢሳም ለዚህም በትኩረት እየተሰራ እንደሚገኝ አረጋግጠውልናል። ይሄ ሳር በጣም እጅግ በጣም ጥንቃቄ የሚፈልግ ነው። በጣም የአይንን ትኩረት እዚህ ጋር አይንን መንቀል የለብህም። በየጊዜው አረም መታረም አለበት። በየጊዜው ወቅቱን ጠብቀህ ማጨድ አለብህ። በየጊዜው ምግብ መስጠት መቻል አለብህ። በየጊዜው ውሃ መስጠት መቻል አለብህ። የታዳጊዎች እግር ኳስ ውድድር መካሄዱ ተተኪ ስፖርተኞችን ለማፍራት ፋይዳው የላቀ መሆኑ ተገልጿል። የደሴ ከተማ አስተዳደር ስፖርት ምክር ቤት ከ15 እና ከ17 ዓመት በታች በሁለቱም ጾታዎች የእግር ኳስ ሊግ ውድድር አስጀምሯል። ሰለዲን ሰይድ ከደሴ ተጨማሪውን ልኮልናል። የኢትዮጵያ እግር ኳስ ፌዴሬሽን በ2029 ለሚካሄደው የአፍሪካ ዋንጫ ተጫዋቾችን ለማፍራትና ሀገራቸውን ወክለው ውድድሩ ላይ የሚሳተፉ ተጫዋቾችን ለመለየት በሀገራችን በሚገኙ 13 ከተሞች ላይ ውድድር አስጀምሯል። ከ15 እና ከ17 ዓመት በታች በሁለቱም ጾታ በሚደረገው የእግር ኳስ ውድድር በአማራ ክልል ደሴ፣ ጎንደርና ባህር ዳር ከተሞች ላይ የሚካሄድ ይሆናል። የደሴ ከተማ አስተዳደር ስፖርት ምክር ቤትም የሮድ 2029 ከ15 እና 17 ዓመት በታች በሁለቱም ጾታ የእግር ኳስ ሊግ ውድድር አስጀምሯል። አሚኮ ያነጋገራቸው ታዳጊ ተጫዋቾች ከስልጠና ባለፈ መሰል ውድድሮች መካሄዳቸው ብቃታቸውን ለማሳየት እድሉን እንደፈጠረላቸውና ከተማቸውንና ሀገራቸውን ለመወከል ዝግጁ መሆናቸውንም ገልጸዋል። ይሄ ውድድር በመዘጋጀቱ በጣም ደስተኞች ነን። ያው ሁሉም የለፋበትን የልፋቱን ያሳያል። በዚህም ይሄ ውድድሩ በመምጣቱ ደስ ይላል። ለ4 ዓመት እንግዲህ ትሰራላችሁ ብለውናል ያለፈ ከዚህ እናም ደሴን ለመወከል በጥሩ ሁኔታ ተዘጋጅተናል። ብዙ ጊዜ ሰርተን ምናምን ውድድር እድል አናገኝም አብዛኛውን ጊዜ እና ውድድሩ መጀመሩ ለኛ ጥሩ እድል ይፈጥርልናል። ከኮቻችንም ጋር በግልም ትሬኒንግ እንሰራለን እና ተዘጋጅተናል ብለን እናስባለን። አሰልጣኞች በበኩላቸው ከከተማቸው አልፎ ሀገራቸውን መወከል የሚችሉና ተስፋ ያላቸው ልጆች መኖራቸውን ጠቁመው በዚህም ታዳጊዎችን ለማገዝ ቁርጠኛ መሆናቸውን አንስተዋል። እንደዚህ አይነት የሚገርም ልጆችን የሚያሳዩበት ላይ ድረስ ሂደው እንዲጫወቱ እነዚህንም አስመልክቶ ሌሎችም ልጆች ከነሱ በታች ላሉት ለራሱ ተስፋ መሆኑ በጣም የሚያምር ዝግጅት ነው። እንግዲህ ጠንክረን ሰርተን ደግሞ ለዚህ ፕሮግራም የሚታይ ልጆችን የምናፈራበት አይደለም ለዚህ ለአንድ ሰፈር ሀገርን የሚወክል ቲም እንደምንሰራ እርግጠኛ ነኝ። ኢንሻአላህ ውድድር አስፈላጊ ከመሆኑ አንፃር እኛ ጀምረ ነው ነበር። ነገር ግን በእድሜ ችግር በተለያዩ ምክንያቶች እየተቋረጠ ያለ ስለሆነ በዚህ ፎርማል ብሎ በኢትዮጵያ እግር ኳስ ፌዴሬሽን መጥቶ ውድድሩ መካሄዱ ትልቅ ጠቀሜታ አለው። በዚህ ማንኛውም አሰልጣኝ መጠቀም አለበት። ከ15 እና ከ17 ዓመት በታች በወንዶች 15 እና በሴቶች 10 ቡድኖች በሊጉ ይወዳደራሉ ያሉት የደሴ ከተማ አስተዳደር ስፖርት ምክር ቤት ዋና ጸሐፊ አቶ ሰይድ አረጋው በአፍሪካ ዋንጫ ሀገራቸውን የሚወክሉ ልጆችን ለማፍራት ዓላማው ያደረገ ውድድር መሆኑን አመላክተዋል። የኢትዮጵያ እግር ኳስ አጠቃላይ ችግሩ ተተኪ ላይ ያለ መስራት ነው። ሁላችንም ብንሆን የተደራጀ ቲም ፍለጋ ሲኒየር የሆነ ተጫዋች ፍለጋ ላይ ነው ትኩረት አድርገን እየሰራን ያለ ነው። እታች ላይ ማን ይስራ ነው። ይሄንን ሊቀርፍ በሚችል መልኩ የኢትዮጵያ እግር ኳስ ፌዴሬሽን ይሄንን ፕሮግራም ዘርግቷል። በዚህ ላይ ጠንክሮ በመስራት ውጤታማ መሆን ይጠበቃል ማለት ነው። ስፖርት ወዳዱ የደሴ ከተማ ማህበረሰብ ስታዲየም በመገኘት ልጆቹን እንዲያበረታታ አቶ ሰይድ አረጋው ጥሪያቸውን አስተላልፈዋል። ደሴ ከተማ አጠቃላይ በስፖርት ፖቴንሻል ከሚባሉ ከተሞች አንደኛው ነው። በተለይ ደግሞ በእግር ኳስ ታሪካችን የሚያሳዩ ያንን ነው። በመሃል ላይ በብዙ መንገድ ያንን ታሪክ መድገም አልቻለም። ስለዚህ መንገዱ ይሄ ነው ብዬ ነው የማስበው። ሁሉም የከተማችን ማህበረሰብ ወደ ስቴዲየም በመምጣት ቅዳሜና እሁድ እየተገኘ ልጆቹን እንዳበረታታ በዚሁ ጥሪ ላስተላልፍ እወዳለሁ።